የልጄን ገዳይ አፈላልጉልኝ። ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደኩት። ልጅሽ ስም ማን ነው? አይመን ደምሌ። እሺ በቃ የማንን ፎቶ ለጥፌ ነው እኔ ቪዲዮ የምሰራው? የልጄን ፎቶ የገዳውንም ማን ነው ስሙ? ካሊድ ነው። በአባቱ መርሳ ነው፣ በእናቱ ዶሮ ግብር። እሺ እኔ በጠየቅሽኝ መሰረት እሰራልሻለሁ ቪዲዮ። እባካችሁ ተባበሩኝ እህቴ። ወይ እንደኔ አትሁኑ። ምስኪን እናት ሽንት ቤት እያጠበች በሰው ሀገር ለፍታ 17 ዓመት ያሳደገችው የ17 ዓመት ልጇን በሰው እጅ ተነጠቀች። እባካችሁ የልጄን ገዳይ አፋልጉኝ እያለች ነው እናት። እዚህ በፎቶ ላይ የምትመለከቱት ወጣት ካለድ ይባላል። ይህኛው ደግሞ አይመን ይባላል። ካለድ አይመንን ሰርግ ላይ በጩቤ ወቅቶ ጠፋ። አይመን ሞተ፣ አላህ ይርሐመው። እና እባካችሁ ካለድን የትም ቦታ ያያችሁ አካላት ካላችሁ ለህግ አካል እንድታቀርቡት፣ ለህግ አካል እንድትጠቁሙ እባካችሁ እያለች እናት ትማጸናቸዋለች። እና እባካችሁ ይህን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ሳውዲ ለሚኖሩ ኢትዮጵያውያን በጠቅላላ ይድረስ። አንዳችሁ ካያችሁት ለህግ አካላት አበልክቱ እባካችሁ። ላስረዳሽ ሁሉንም? አዎ አስረጅኝ ፕሊስ። እሺ በመጀመሪያ የሆነች አንዲት ልጅ አለች ማለት ነው። የነገሩ መነሻ ሁለቱንም ታወራቸዋለች። አንተን ነው የምፈልግህ፣ አንተን ነው የምፈልግህ እያለች ማለት ነው። ከዛ ይሄ ገዳው ልጅ ከዚህ በፊትም የሆነ ልጅ መትቶ ታስሮ ስለነበር ለዛ መካከል ነው መሰለኝ። ህፃን ነው ልጁ። ሁለቱንም አታላቸው ነው። የሆነ ህፃን ናቸው ሁለቶቹ። ልጅቱ በጣም ባለጌ ናት። ልጅቷን ታውቂያለሽ? ስሟን ታውቂዋለሽ? አዎ ዛህራ ሞላ ትባላለች። የሀራ ልጅ ናት። እሷ ተይዛለች። እሺ እና ልጅቷ በጣም ባለጌ ናት። ከዚህ በፊትም የትዳር አጋሯን ያስፈረከሰች ናት። በዚህ የሆነች ልጅም በሷ ምክንያት ባሏን ይዛባት ክሎሮክስ ጠጥታ ሞታለች። ሌላ ልጅ ማለት ነው። እና በእንደዚህ አይነት ስራ የተለመደ ናት። እና እነዚህ ልጆች ህፃን ስለሆኑ ሁለቱንም አንተን ነው የምወደው እንጂ እሱ እየረበሸኝ ነው፣ ያንን ነው የምፈልገው፣ እሱ ረብሾኝ ነው እያለች ሁለቱንም አንደኛውን ስኬድ አንደኛውን ታቀሳሰራለች። በዚህ ምክንያት ሁለቱ ወንዶች ያው ታውቂያለሽ፣ አንድ ወንድ አንተን ነው የምፈልግህ እየተባለ እንትን ሲል ያኛውም የልብ ልብ እንዲሰማው ይሄኛውም የልብ ልብ እንዲሰማው አደረገችና ሁለቱንም እዚህ ችግር ላይ ጣለቻቸው ማለት ነው። ልጅየው ታስሮ ከወጣ በቅርቡ ነው ከሳውዲ አረቢያ ህግ የሆነ ባንጋሊ ጥርስ አፍልሶ 7000 ሪያል ቤተሰቦቹ ከፍለው ገዳው ማለት ነው 7000 ሪያል ቤተሰቦቹ ከፍለው ከወጣ በቅርቡ ነውና ሲወጣ የአይመን ጋራ መሆኑን ሲያቅ በፊት የሱ ነበር መሰለኝ ነው የገዳው አላቅም። ስለዛ ብቻ ሲወጣ ይቺ ልጅ አይመን ጋር መሆኑን ሲያቅ ለቤተሰብ ደውሎ አባቱን በአካል አግኝቶ ለእናቱ ደውሎ ልጁን አሳርፉት አይመን ማለት ነው። እንደ ነገ ሊወጋው እንደ ዛሬ ማስከኞ ለሊት ነው የተወጋው፣ ሰኞ ማለት ነው። እና አሳርፉት ይሄንን ልጁን የሆነ የማደርገውን እኔ ያውቃለሁ፣ ለእናቲቱ ደውሎ ደግሞ ልጁን ካላሳረፍሽ ልጅቱን ይተው ሴቲቱን ይተውልኝ ነው የሚለው። ከዛ እሱ እኮ ህፃን ነው ምናምን የሚል መልስ ሰጠችው እናትየዋም። አባትየውም ይተዋል ምናምን ብሎ ያው አረጋግቶት ሄደ። አይመንንም ረፍ ብሎ ከሰርጉ ሲጠራ ከሰርጉ ተጠርቶ ሄዱ። እሺ ችግር የለውም። እና ልጅ እናትየዋንም አባትየውንም ፎክሮ እንደዚህ አለ፣ የማደርገውን እኔ ያውቃለሁኝ ያሳያችኋለሁ ምናምን እያለ ሄደ። የሰርጉ ዕለት ሁሉም ሄደ፣ ፍቃደኛ አልነበሩም። ከዛ ልጁ ደግሞ ከጓደኛዬ ሰርግ አልሄድም አለ እና እናቱንም ለመነ።
ከዛ አባትየውም ሂደው በጊዜ ደርሶ ተመለሰ። አባትየው ከሰርጉ አባቱም ሂዷል፣ ግን ደርሶ አስገብቷቸው ደርሶ ተመለሰ። እናቲቱ ደግሞ አብረው አምሽታ ይዛው እንድትመጣ ነበር የፈለገው። ከዛ ሰርግ ቤቱ ችግሩ ተፈጥሮ ሲወጋ ተወግቶ ለእናቲቱም አልተናገሩም። ከመወጋጋታቸውን በፊት ተጣልተው ነበር፣ ተገላግለዋል። ያ ሁሉ ነገር እያዩ ዝም ነው ያሉት፣ ሰርግ ቤቱ የነበሩት ሰዎች ማለት ነው። ከዛ እናቲቱ ከውስጥ ነው ያለችው። ምንም ይሄ ሁሉ ነገር ሲሆን ማንም አንድም ሰው የነገራት የለም። በስተመጨረሻ እራት የሚበላው በሳውዲ አረቢያ ሌሊት ነው። ተጫውተው ጨፍረው ምናምን ሲጨርሱ እራት ይበላል። ኬክ ተቆርሶ ነው የሚሸኛኙትና እራት የወንዶቹ እራት በልተው ሴቶቹ ሊበሉ ሲሉ ነው ይሄ ችግር የተፈጠረው። ከዛ ችግሩ ሲፈጠር ልጁን ወቅቶት ሲያመልጥ ከሰርጉ ያሉት ሁሉም ተያይዘው እየወጡ ልጁንም አልረዱትም። ልጁም እንዲያዝ አላደረጉም። ከሰርግ ቤት ያሉት ለእናቲቱም አልተናገሩም በሰዓቱ ላይ። ኋላ ላይ ሰው እንደዚህ ልብስ እየለበሰ ምናምን ሲወጣ እራት ሊበሉ ሲንቀሳቀሱ ምናምን የመሰላት እና እሷ መጨረሻ ላይ አይመን ሰው ተገዳደለ፣ አይመን የሚባል ሰው ተወጋ ምናምን ሲሏት እናቲቱ ውጥት ስትል አምቡላንስ ደውለው ጠርተው ምናምን ያ ሁሉ ነገር ሲሆን እሱ ደሙ እየፈሰሰ ቆይ ልክልሻለሁ በውስጥ አስከሬን ማለት ነው። ደሙ ሁሉ እየፈሰሰ ማንም ምንም እዛ ወንዶቹም ሴቶቹም እያዩ ዝም ብለዋል፣ ሸሽተዋል ሁሉም ማለት ነው። እሺ መሸሹን የሚሽሹ ችግር የለውም፣ ግን ኋላ ላይ አምቡላንስ ደውለው እስከሚጠሩ ድረስ እንደዚሁ ያ ሁሉ ደሙ ፈሶ ሰርገኛ ሁሉ ተበታትኖ እስከሚወጣ ድረስ ለእናት ምንም አታውቅም፣ ውስጥ ናት። ልጁ ከጓደኛዬ ሰርግ አልቀርም ብሎ የሄደ ልጅ ነው እና ይሄ ሁሉ ሲሆን ያ ሁሉ ሰው ቆሞ ልጁ እንዳመልጥ ተደረገ። ሴቷም እዛው ሰርጉ ቤት ነበረች፣ አገዳዳይቱ እሷም እንድታመልጥ ተደረገ ማለት ነው ሁለታቸውም። እና አሁን እኔ የምፈልገው አንቺን በአረበኛ በሳውዲ አረቢያ ፖሊስ እዚሁ አካባቢ ነው የሳውዲ አረቢያ ፖሊስ እናት አባቱ ሳውዲ ኢትዮጵያ ነው። አሁን ዛሬ ማታ ይገባል ወላጅ አባቱ። ግን በሱ ምክንያት አሁን እናቱ እስር ቤት ያለች እናቱ ተይዛለች። እዚሁ ወልዳ ያሳደገች ናት። አያቱ ለኡምራ መጥታ እናቱ ለምንድን ነው የተገዳይ? ቤተሰብ እንግዲህ እንደሰማችሁት ነው። የአይመን እናት በጣም ነው ያሳዘኑኝ፣ ሀቂቀተን ማለት ነው። አንዲት እናት ልጅን ወልዳ አሳድጋ እዚህ ደረጃ እስከምታደርስ ብዙ መስዋዕት ነው የምትከፍለው። ብዙ ዋጋ ትከፍላለች ማለት ነው። ያንን ዋጋ ከፍላ ደግሞ ለቁም ነገር ይደርስልኛል እያለች እየጠበቀች ባላሰበችው መንገድ እንደዚህ ልጇ ሲለያት ምን ያክል ትጎዳለች፣ ምን ያክል ሀዘን ይሰብራታል፣ ምን ያክል ትወድቃለች፣ ሁላችንም የምናውቀው ነው ማለት ነው። እንግዲህ የአይመን እናት መናገር ማስረዳት ራሱ አልቻለችም ማለት ነው። እንደሰማችሁት አብረዋት ያሉት ሰዎች ናቸው እየተናገሩላት ሁሉ ያሉት ማለት ነው። እንደዚህ በይ፣ እንደዚህ ነው እያሏት እያገዟት ያሉት። አስቡት ምን ያክል የጭካኔ ጥግ ላይ እንደደረስን፣ ምን ያክል ሰው በሰው እንደተጨካከነ፣ ምን ያክል የሰው ደም እንደረከሰ ማለት ነው። እንግዲህ ወንድማችን አይመን ሲገደል ሲወጋ እዛ ሰርግ ቤት የተሰበሰቡት ያዩት እናት እዛው ሆና እዛው ተቀምጣ እንደዚህ ነው ብለው እንኳ አልተናገሩም። ከመጀመሪያው እናትም አባትም ፈርተዋል። ለምንድን ነው የፈሩት? ገዳይ ካሊድ አረመኔው ማለት ነው አሳርፉት ብሎ ስለነበር ያንን ፈርተው እናትና አባት ወሰዱ። አባት አድርሶ ሲመለስ እናት ደግሞ ልጇ ጋር እዛው ኩርትም ብላ ተቀመጠች ማለት ነው። መቀመጧ ባልከፋ እዛው ቁጭ ብላ ምን አለ ቢነግሯት፣ ምን አለ እንደዚህ ሆኗል ረብሻ ተነስቷል ቢሏት፣ አስባችሁታል? ለሱ ብላ ሄዳ እዛው ኩርትም ብላ ተቀምጣ ልጅሽ ተወጋ ስትባል እናት እኮ እኔ እንጃ ወላሂ ለአዚም 9 ወር ሙሉ አርጊዛ የምጥ ቀን ያንን ስቃይ አይታ አምጣ ወልዳ አሳድጋ አጥብታ ስንት ደረጃ ደርሳ አላህ ከወሰደው እኮ ይህ የአላህ ቀዷና ቀደር ነው። አልሐምዱሊላህ
ብለን ዝም እንላለን። ግን በሰው ስትነጠቅ አንዲት እናት ልጇን ምን ያክል ያማል፣ ምን ያክል ይዘገነናል። ሐስቢ አላህ ወኒዕመል ወኪል። ወላሂ ልዓዚም እንደዚህ አይነት ቆሻሻ ስራ የምትሰሩ ሴቶች ደግሞ ማለት ነው፣ እንደዚህ አይነት አጸያፊ ተግባር የምትሰሩ ሴቶች አላህ ያንሳችሁ። አስቡት፣ አይመንን ማለሁ ያንተ ነኝ እሱ እየረበሸኝ ነው ትላለች። ካሊድንም እንዴ ያንተ ነኝ እሱ እየረበሸኝ ነው ትላለች። በመሀል ሁለቱን አገዳደለቻቸው ማለት ነው። እንደውም እሷን መገደል አለባት። ምክንያቱም የአይመን መገደል ዋነኛዋ ሰበብ እሷ ስለሆነች ማለት ነው። ምን አይነት ሰው ወልዶ ቢያሳድጋት ነው በዚህን ያክል ደረጃ ዝቅጥ ብላ እንደዚህ ስግጥ ብላ ያንንም ይሄንንም እንትን የምትለው? ሐስቢ አላህ ወኒዕመል ወኪል። እንግዲህ ያለው ነገር ይሄንን ይመስላል ቤተሰቦቼ። አሁንም ሼር እያደረጋችሁ የአይመንን እናት ልናግዛቸው ይገባል። ካሊድ ካለበት ወጥቶ ለህግ መቅረብ አለበት። በህግ ጥላ ስር መሆን አለበት ማለት ነው። ከእንደዚህ አይነት መጥፎ አደጋ ይጠብቃችሁ፣ ይሰውራችሁ።